አንቺ ጥጋበኛ ጋስስ መሀላችን አንድ ነገር ካለ እንደሚገልሽ ስቶብኛል። ታፈስርቦኛል። ሄርሜላን ላገባት ነው። ምን ማለት ነው? ላገባት ነው ማለት ውስጤ በአምላክ ላገባ ነው። ምን ቀላል አልነበረም። በብዙ መከራ ነው አራሻሽን ያገኘሁት። እድሜሽን ለማርዘም እኮ ነው ምንም ነገር ባልተፈጠረበት የሉሉ ሸት ፈጥር እየመኩ ያለሁት። እሺ መርዞ ምንድነው? ይቅርታ እንደምትወደኝ ልትነግረኝ ነው? ህብስት። አቤት። ሄርሜላን ምን? ሄርሜላን ላገባት ወስኛለሁ። ምን አልክ? ምንም አትይም? በአምላክ ከሃዲ ነህ። አይ ከሃዲ አይደለሁ። ከሃዲ ነህ ህብስት። እኔ በአምላክ ነኝ፣ ማንንም አልከዳውም። ሆን ብዬ የማደርገው ምንም ነገር የለም። ሆን ብለህ ሆነ አልሆነ ምን ለውጥ ያመጣል? ያመጣል ህብስት። እየሆነ ያለው ነገር ለእኔ ደስታ ይሰጠኝ፣ ግን ደግሞ እየሆነ ነው። ለምን? ምክንያቱም አንቺ መኖር ስላለብሽ። እኔ? አዎ አንቺ ህብስት። መሀላችን አንድ ነገር ካለ እንደሚገልሽ ስቶብኛል። እና ደግሞ አቶ አለም አንድ ነገር ካለ ያደርገዋል። ሌላው ነገር ደግሞ እኔ በአምላክ መሆኔ ሄርሜላ እንዳገባ ያስገደኛል። ለእሷ ስላደለም ወይም ደግሞ ለእኔ ስላደለም ነገ በአምላክ ልጅ ለሚሆነው ሰው ስል። እኔ አሁን አንቺ የምታውቂውንና ባለመቻል የተከበበውን ሰው የሆንኩት በትክክል ባለማድረጌ ነው። የወለዱኝና ያሳደጉኝ ሰዎች የተለያዩ ስለሆኑ የእኔን ማንነት እንደዚህ ያደርገውታል። ምድር ላይ በጣም የምጠላት ሴት እህቴ ነች። ከእሷ ቀጥሎ ደግሞ ሁሉም ቤተሰቦች። በቻልኩት አቅም ሁሉ ለወዳችሁ የሚገባ ሰዎችን በሙሉ ጥላችኋለሁ። ልክ ስለሆነ አይደለም፣ እኔ ልክ ስላልሆንኩ። የእኔ ልጅ ባይሆንም ማንም ሰው በዛ መንገድ እንዲቀጣ አልፈልግም። ያንም ማድረግ አልችልም። የተፈጠረው ሰው ጤነኛ እንዲሆን ደግሞ ለተፈጠረው ጥፋት ዋጋ መክፈል አለብኝ። እንደዛ ነው የሚሆነው። በጣም ጥሩ ውሳኔ ነው። ይሄን ነገር ፈልጌው አይደለም የተፈጠረው ህብስት። ለእኔ ማስረዳት አይጠበቅብህ። ጓደኛሽን መክሰስ አልፈልግም፣ ግን አማራጭ የለኝም። እሷ ሁሉም ነገር እንዲሆን ስለፈለገች ነው ያደረገችው። አንቺ እንደምትያትና እንደምታስቢያት አይነት ሴት አይደለችም። ይህንንም የምነግርሽ እንድትጠነቀቂ ነው። ሁሉም ነገር ገብቶሻል? አቶ አለም በመካከላችን የሆነ ነገር እንዳለ ካሰበ ይገልሻል። ያ ሆነ ማለት ደግሞ የሁሉም ነገር መጨረሻ ደረሰ ማለት ነው። ለራሴም ለሱም ይቅርታ ማድረግ ሳልችል ቀራለሁ። ከዛ ሁሉም ነገሮች መጥፎ ይሆናሉ። ከዛ ሁሉ ነገር በላይ ግን አንቺ። ስለዚህ አትፍራ። በመሀላችን ምንም ነገር የለም ብለህ መናገር ትችላለህ። ህብስት። ታዲያ ምን አለ? እኛ ማልኩ ምንም ነገር የለም። አንቺን መካድም መረጥሽ? ማረፍን ነው የመረጥኩት። መተኛ ትፈልጋለሁ። በአምላክ በቃ ውጣልኝ። እሺ እወጣልሻለሁ። ውጣልኝ። ኧረ ማነው? ቀስ ወረ ባለ አብነት መነጋገር አለብን። እና ለንግግር አይመስልም እኮ ያንኳኳው፣ ለጸባ አይመስልም። በጣም ይቅርታ ስለተጨነኩ ነው። ቆይ ታዲያ በሩ ምን ያርግ ብለህ ነው እንደዚህ የምታንኳኳው? አይናገርም ብለህ? በነገራችን ላይ ባላናገር በጣም ነው ደስ የሚለኝ። እሱን አውቃለሁ፣ ግን ማውራት አለብን አይደል?
በአምላክ ማውራት ከፈለገ ሌላው ሰው ፈለገም አልፈለገም ይወራል አይደል? እንደዛ ነው። ከአንተ ውጪ የሚናደድ ሰው የለም፣ የሚያዘን ሰው የለም፣ የሚበሳጭ ሰው የለም። አንተ ብቻ ነህ አይደል? ከአንተ ውጪ ሌላ አሳሳቢ ሰው የለም አይደል? በስተመጨረሻም አንተ የምትፈልገውን ታደርጋለህ። እንደዛ ነው አይደል? አብነት ምን ያክል እንዳበሰጩ አውቃለሁ፣ ግን አይ በአምላክ ምንም የምታውቅ እንኳን አልመሰለኝ። አብነት በቃ ማውራት አለብን። አዎ እንዲህ ነው እንጂ እውነተኛ ባህሪ የማሳየት ፊትህን ከስክሰን እንደዚህ ብትጮህ ነው የሚሻል። ለማንኛውም እኔ ልብስ ልቀይር። እና ቆመን ነው የምናወራው ነው? አብነት እባክህን በጣም ከባድ ችግር ውስጥ ስለሆንኩኝ ከቻልክ ይህን እንዴትን ተውና ተረጋግተን እናውራ። ተው እባክህ፣ ጭራሽ የመናደድ መብቴ ልገፋኝ ነው እንዴ? ብታውቅ እንዴት ራሴ ላይ ተኮሳተሬ ላናገር ቁጭ እንዳልኩ። ይልቅ አሁን ቶሎ ቶሎ እንነጋገርና ወይ እኔ ከዚህ ቤት እወጣለሁ ወይ አንተ ከዚህ ቤት ትወጣለህ። እሺ እኔ እወጣለሁ። አብነት ሄርሜላን ላገባት ነው። ሰውዬ አበድክ እንዴ? ምን ማለት ነው ላገባት ነው ማለት? አማራጭ የለኝም። ምን ማለት ነው አማራጭ የለኝም ማለት? እንዴት ነው አንድ ነገር ላይ አማራጭ ጠፍቶ የሚያውቀው? እንደምትወዳት አውቃለሁ። ለአንተ መናገርም ልክ እንዳልሆነ አውቃለሁ። ቶሽ እኔን ከዚህ ውስጥ አስወጣኝ። እቺ ልጅ ወደድኳት የሚለውን ነገር እንርሳውና፣ ቆይ ህብስትስ? ህብስት እሺ ህብስትንም ተዋት። ቆይ አንተስ? የተረገዙ ልጅ ሳብነት። እሺ እኔ ጥፋተኛ ነኝ፣ እሱ ግን ምን አጠፋ? ያለ ጥፋቱ ሊቀጣ ነው? አብነት ልጄ ልክ እኔ እንዳደግኩት ይደግ። ይቺ ሴት ነገር ሌላ ሰው አግብታ ልጄን እሱ ጋር ይዘው ትሄዳለች። ከዛ ያ ሰው የኔን ልጅ የንደቱ መወጫ ያደርገዋል። ልክ እኔ እንደሆንኩት ማለት ነው። ቆይ እሺ በአምላክ ለምንድን ነው እዚህ ሁሉ ነገር ውስጥ ራስን የጨመርከው? አብረን ያመሸን ቀን በጣም ጠጥቼ ነበር። ምን እንደተፈጠረ አላውቅም፣ ግን በቃ ጠዋት ላይ ስነሳ ሄርሜላ አጠገቤ ነበረች። ቆይ የዛ ቀን ሰው ወደ ቤት አይደለም እንደ ሄደችው? አይደለም፣ እንዴት እንደሆነ ባላውቅም ጠዋት ላይ ስነሳ ከጎኔ ነበረች። ቤት ውስጥ ነው ያደረችው። ከዛ ፎቶዎቹን ይዛ ለህብስት አሳያታለሁ እያለች እያስፈራራች ነበር። ቆይ ሄርሜላ ናት? አዎ ሄርሜላ ናት። ይህንን ነገር መናገር ባልፈልግም ለአንተ የማውራት ቀን ግዴታ አለብኝ። በያዘችው ፎቶ ተጠቅማ ብር እየተቀበለች ነበር። እና በአምላክ እቺን ሴት ነው የምታገባው? ይቺን ሴት አይደለም የማገባው፣ ልጄን የማድነው። ምክንያቱም ሆዷ ውስጥ ያለው የኔ ልጅ ነው። ቆይ እሺ በአምላክ ህብስትስ? እሷ ልክ እንደኔ ሁሉንም ነገር ክዳለች። አንቺ እኮ ነው ተነሺ። ምን አባሽ ያስበረግግሻል? ያስበረግግሽና ምንድነው ትዬ ፊቱ በሰላም ነው? ወገኛ በሰላም ባይሆን ምን ልትሆኝ ነው? ሰላም ታሰፍናለሽ አንቺ? ማለቴ ሌሊት አይደለም ላንቺ ነው ያልነገርሽ። ምንድነው እዚህ እንደሞላለት ሰው መጋደም? እዚህ እየተሰፈሰፍሽ ነው እንደ በአምላክ ነው የምታጠምጪው? ለምንድነው ማጠምደው? እሱ እኮ መጀመሪያውኑ እጄ ገብቷል። ማድረግ ያለብኝን አድርጌያለሁ። ትሰሚያለሽ? ጥሩ ነው ብልጠትሽ፣ ግን ትንሽ እብሪት ነገር ያጠቃሻል። ግን ሁሉንም ነገር አድርገሽ ስለመጨረስሽ እርግጠኛ ነሽ? ምንም አልቀረሽም? አይሽ አይን ፍጥጥ የሚመጣው እዚህ ጋር ነው አይደለም? በባዶ እጅ 80 እንኳን ፈርሞልሽ ቢሆን ስራሽ ያበቃ። ድድብና ያዋጣሽም። እዚህ እንድትጋደሚ አይደለም ቦታ የሰጠውሽ። ገባሽ? አዎ ገብቶኛል። ቢገባሽ ይሻላል። ጨፍልቆ ነው የሚጥልሽ። እንኳን እሱን የማለቅሽም። ይሄውልሽ እዚህ ጋር ዝም ብለሽ አትጋደሚ። ትጋደምልኛለች እንዴ? ማትረባ ስታስጠላ። እርግጠኛ ነሽ ምንም አልቀረሽም? ቀርቶኛል፣ ግን ደግሞ ምንም ችግር የለውም። የሰርጋችን ቀን ማታ ሙለዋለሁ። ምናልባት ከዚያም በፊት ሊሆን ይችላል። ህብስቴ
በቃ ይዣለሁ። እስቲ ክፈችልኝ ህብስት። ህብስቴ ህብስቴ ወይ ህብስቴ ምንድነው ፊትሽ እንደዚህ የተላጠ ቲማቲም የሚመስል የቀላው? ለኔ ነው? እንኪ ላንቺ ነው። የሆነ ሸበላ ልጅ ነው ያመጣው። ለህብስት ስጫት አለኝ። አብነት አይደለም አይደል? አይ እሱስ አይደለም። መች ጠፋኝ ብለሽ ነው? ምን ነው ህብስቴ በጥፊ ያቀሉሽ ይመስል እንደዚህ ቀልተሽ የተቀመጥሽው ምን ሆነሽ ነው? ምንም አልሆንኩም ታፈስ። ደህንነቱ ቀርቶብሽ ምን አለ እንደዚህ አምርረሽን ባታፈሽ ህብስቴ። እሺ ታፈስ፣ አመሰግናለሁ። አረዲያ ምን ታመሰግኛለሽ? ያቺ ጥላቢስ ጓደኛሽ አንድ ነገር አድርጋሽ ነው አይደል? አይደለም። ባይሆንማ ጥሩ ነበር። ግን እኔ በደንብ አውቃለሁ። የሆነ ነገር ባታደርግሽማ እኮ ደንግዳ ክፍል አገባም። ሲጀመር እትዬም አትደግፋትም ነበር። እንኳን ይችን የዝም ጠንጋራ እናውቃለን። ታፈስ። አቤት ህብስቴ። እርቦኛል፣ እባክሽ ምግብ ልሰጪኝ ትችያለሽ? ወይ እናቴ፣ እኔ እንደው እኮ በርሽን ዘግተሽ በጠን የተጎዳሽ። ታፈስ፣ እርቦኛል። ሰሞሽ እኮ ህብስቴ። እንደው ለማን ብለሽ ነው በርሽን ዘግተሽ እንደዚህ በረሃብና በጠን የምትጎጁ? ኧረ ተይ ህብስት ተይ። የኔ ነገር በቃ ምግቡን ላምጣልሽ። እኔ ግን ምን እንደገረመኝ ታውቃለህ? የተፈጠረው ነገር ሁሉ ከተፈጠረ በኋላ ከሷ ጋር እየሆንኩኝ እንኳን ዝም ብለኝ። አንተ እኮ ደስተኛ ነበር ካብነት እንዴ? የፈለገ ደስተኛ ሆንስ እንዴት ነው አንተ አብራት ከተኛት ሴት ጋር መሆን? እሱን ደግሞ መናገር አይቀርም። መቼ ነው የምትነግረኝ? ነገር ሁሉ ከተብኳካ በኋላ ነው የምትነግረኝ? እሺ ህብስትዬ። አብነት አመሰግናለሁ። ኧረ አንቺ ደግሞ ዝም ብለሽ ምስጋና አታባቱ። ይልቅ አመጡልሽ? አዎ አምጥቶልኛል። ቶሎ ስለላክልኝ ደግሞ ደስ ብሎኛል። ትላንት ነበር የገዛሁልሽ። ስለመሸ ነው ዛሬ እንዲልኩልሽ ያደረኩት። እንዴት ነው ሞከርሽው? አዎ ሞክሬዋለሁ። እና እንዴት ነው ተመቸሽ? በጣም ቆንጆ ነው። አንተ እንዴት ነህ? እኔ በጣም ደህና ነኝ። ለማንኛውም በቃ እሺ ቻው። እሺ እሺ ቻው። ምንድን ነው ምኑ? የገዛላት ነው የላክላት? ክራንች ግዛልኝ ብላኝ ነበር። እሱ ነው ገዝቼ ላኩላት። እንኪስቲ እንኪ ቢ በራብ እኮ ተቀጣሽ። አንቺ ጥጋበኛ ጋስስ ሲያሻሽ በር ዘግተሽ ትቀመጫለሽ፣ ሲያሻሽ ደግሞ ምግብ አስቀረብሽ እንክት አድርገሽ ትበያለሽ። እንደው አንቺ ምን ይሻልሻል? እኔ እኮ አምጥቼ ቤቢያት ነው። ዝጊ አንቺ። ማን ጠየቀሽ? ምን ያስቀባጥርሻል? ወሬኛ። ትንሽ እንኳን አታፍሪ። የማን አባሽን ላብ የምትበይ መስሎሽ ነው?
ትንሽ እንኳን አታፍሪም? የማን አባሽን ገንዘብ የምትበይ መስሎሽ ነው? በር በዘጋሽብኝ ማግስት ደግሞ አስቀርበሽ የምትበይው ደጨበኝ ነው። አንቺን እኮ ነው የማናግርሽ። መደንገጡ ነው እንግዲህ። ትቢት የወጠረው ልብሽ በየት በኩል ይደነግጣል? ስትንሿከኪ ነው እንጂ ሾካካ። እሺ ይቅርታ። አረ በሽታ ይቀርቅርሽ። ችጋራ ትጥርብኝ እዚህ። እንዲሁም አምጫው አትበያትም። አምጫው አንቺ። ቆይቲ አይደለም መብላት አለባት። ለዛ እኮ ነው ቢያንቺ እንዲህ ነችና ይፍቱ ስራ። አንዴት እየላናግርሽ። ምንድን ነው የምታናግሪኝ? ስለ ምግቡ ነው። ደቼ ያስበላችሁ ደቼ ነው። አንዴ ላማሽ ማትረባ ሰላም ሄርሜላ። አለሁ። ሰላም። አቤኔዘር ነኝ። አስታውሽ? አዎ አስታውሻለሁ። አቤኔዘር ውስጥ አፍቃሪ ነህ አይደለ? በቃ አንቺ አሁንም አሾፍሽን አልተውሽም አይደል? ምን አሾፋለሁ ብለህ ነው? እንግዲህ ምን ያህል ተፈቅራት እንደነበር ሁሉም ሰው ነው የሚያውቀው። ሄርሚዬ ደህና ናት ግን? ምንም አትልም አቤኔ። ግን ደግሞ በጣም ብዙ ጥሩም አይደለችም። ምን ተፈጠረ? እናቷ ማረፋቸውን ሰምተሃል? አዎ ሰምቻለሁ። እቤታቸው ሲሄድ እኮ ማንም እንደሌለ ሰማሁ። ለብይም በተደጋጋሚ ስደውልላት ነበር፣ ግን ምንም ደህና አትመስለኝም። አዎ እባክህ፣ አባቷ ወደ እነሱ ቤት ወስዷታል። እዛ አይደለም የምትኖረው። በዛ ላይ ደግሞ ታማለች። እውነትሽን ነው? ምን ሆና ነው? በፈጣሪ ትንሽ ከባድ ነው አቤኔ። መራመድ ምናምን አትችልም። በጣም ያሳዝናል። በእናትሽ ምንድን ነው የሆነችው? እንዳልከው ነው በቃ። አሁን ለማንኛውም ወደ ትምህርት ቤት ልሄድ ነው። እሺ ያስኩሻ። በጣም ይቅርታ። ስትወጪ ግን ደውዪልኝ፣ ብናወራ ደስ ይለኛል። እሺ እንደዋል። ቻው። ይሄ ደግሞ ምን አይነቱ ነው? ፖሊስ መስል 7 ጥያቄ ይጠይቀኛል። ህውዬ ቀርፋፋ። ምንድን ነው የሚያናግርህ? ሲጠፋ በባዶ ሜዳ መደፋት ጀመርክ? ለብሮ በዚህ በሚያስጠላ አስተያየት እያየሽኛለሽ። ጉድ እኮ ነው። የማይሰማ ነገር የለም እኮ ዘንድሮ። እንግዲህ ገና ለገና አንተ ቤት ውስጥ ያለች ልጅ አስረግዝሃል ተብሎ አንጨፈን እንዴ? እሺ ወይዘሮ ይፍቱ፣ አስተያየትሽን ብቻ ሳይሆን እነዚህን ቃላቶችሽን ተጠቀሚ። ይቅርታ አድርግልኝ ጌታዬ። እንግዲህ አንዴ ሆኗል ተብሎ የሚደረግም የሚለወጥም ነገር የለም። የሚደረገውን ነገር በሙሉ ነው ልናገር። አቶ አለም ቢኖር ደግሞ በጣም ጥሩ ነበር። አለም የለም። የድሮ በአምላክ ብትሆን ቤት ውስጥ አለመኖሩ ካንተ ነበር የምንሰማው። እሺ ከዚህ በኋላ ከኔ ስለማሰሙ ልመዱት። አሁን የምነግራችሁ ነገር ስለነበር ነው የፈለኩት። እንግዲህ እንደሰማኸው ነው። እሱ የለም። የምትናገረውን ነገር መንገር ትችላለህ። አይ ካልክ ደግሞ ነገ ይመጣል። ነገ ተናገር። ለማግባት ወስኛለሁ። ምን ነው? ምንድን ነው የምታወራው? አንተ ነው የምታገባው? አዎ እኔ ነኝ። ችግር አለው? እሱስ ችግር የለውም። ትንሽ የማይጠበቅ ነገር ሆኖ ነው እንጂ። እንዴት ችግር የለውም? ችግርም አለው። በአምላክ ዝም ብሎ ማግባት አለ እንዴ? እትዬ ዝም ብሎ ይገባል እንዴ? እርሱ አያውቁም እንዴ? ስነ ስርዓት አለው እኮ። ብልግ ብሎ ላግባ ሲባል ችግር የለውም እትዬ። እንዴት ችግርም አለው? ይቺ ደግሞ ታፈሱ ምን አገባሽና ነው በቤተሰብ መሀል ጥልቅ የምትይው? ቤተሰብ ነሽ አንቺ? ምን ቤት ነሽ? ባዳ መሆኔን እያስታወስሽ ነው እትዬ። በመሰረቱ ለምን ተረሸዋለሽ? ባዳማ ባዳ ነሽ። አሁን ወደዛ ወደ ስራሽ ሂጂ። ወይ ጉድ! ለስንት ያሰቡትን በሬ በምን አረዱታሉ እኮ። በሰላም ነው በዚህ ቅስፈት የምታገቡ? ምን የሚያጣድፍ ነገር ተገኘ? እንግዲህ ያው ነው። ሌላ አማካሪ ያስፈልገኝ። የቀረውን ከራሴ ጋር አወራበታለሁ። ሄርሜላ ናት አይደል? አዎ እሷ ናት። ድሮስ መች አጣኋት? እችስ በአንድ ጊዜ ጠብታ አድርገ ቶ አንበስኩ ገበርኩ። ምን ጉድ ነው! ጭራሽ ሴትዮቱ የህብስት ጓደኛ ናት። አቤት ታፈስ አስታፈስ። አቤት እትዬ። ደህና ቁርቶ። አቤት አልኩ እኮ። በይኔ የምሄድበት ስላለ ለእኔ አብረን ዕቃ ታግዥኛለሽ። ከረጅም ጊዜ በኋላ ተገናኘን። አዎ በህብስት ምክንያት ድጋሚ ተገናኘን። ታዲያ እንዴት ነሽ? ደህና ነኝ። አንተስ? እኔም በጣም ደህና ነኝ።
እና በመሀል ከሀገር ወጥቼ ነበረ። ለዛም ነው የተጠፋፋ ነው። ትንሽ ክፍተትም ተፈጠረ መሰለኝ አይደል? አዎ ተጠፋፋን። እና ግን ምንድነው ስትኝ የነበረው? ህቡዬ ምን ሆና ነው? እባክህ በጣም ብዙ ነገር ተፈጥሯል። በጣም ብዙ የሚያሳዝኑ ነገሮች ናቸው የተፈጠሩ ያሉት። ግን ምንም ነገር ከኔ አልሰማህም? እሺ እሱን ካወቀች ትገለኛለች። እሺ አታስቢ። ምንድነው ግን ነው? ያው እንደሰማኸው ነው፣ እናቱ አርፈዋል። እሷ ደግሞ በሱ ምክንያት ብዙም ጥሩ አልነበረችም። አሁን አባቷ ይዟት መጥቶ አባቷ ጋር ነው እየኖረች ያለችው። ታዲያ አሁን የት ናት? አባቷ ቤት ናት? አዎ አባቷ ቤት ነው ያለችው። አሁን እዛው ነው የምትኖረው። ምን እንደሆነች አላውቅም። ብቻ ግን የሆነ ጊዜ ላይ በተደጋጋሚ ትምህርት ቤት መቅረት ጀመረች። ምን ሆና ነው ብዬ ቤቷ ላይ አትሄድ ነው በጣም ታማ የጠበቀች። ከዛ ጊዜ በኋላ በሁለት እግሯ ቆማ እንኳን አይቻት አላውቅም። ምንድነው? ቆይ ስለ ህመሟ የሚታወቅ ነገር አለ? አንቺ የሰማሽው ነገር አለ? ምንም አላውቅም። እነሱ ምንም የሚያውቁት ነገር የለም። ፕሊስ ኤርሚ፣ በጣም ተጨንቄያለሁ። ላያት እፈልጋለሁ። ብቻ እሷ ጋር ውሰጂኝ እንዳትለኝ። እሱን ነገር ማድረግ አልችልም። ፕሊስ ኤርሚ፣ በጣም ተጨንቄያለሁ። ላያት እፈልጋለሁ። አንተ ግን አሁንም ትወዳታለህ እንዴ? እባክሽ ኤርሚ፣ ይህን ጥያቄ መጠየቅ አቁም። በመሰረቱ ድሮ በመሀላችን ምንም ነገር አልነበረም። ተው እባክህ። የሆነ ነገርማ ነበረ። እሷ ፊት አልሰጥህ ብላ ነው የተቸገርከው። ያስታውቅ ነበርኩ። እሺ ይሆነልሽ፣ በቃ እባክሽ። አሁን ላያት ስለምፈልግ እባክሽ ውሰጂ። የምሬን ነው አቤል፣ እኔ እንደዛ ማድረግ አልችልም። ግን ደግሞ አንድ መንገድ ሊኖር ይችላል። ንገሪ፣ ምንድን ነው? በራስህ ትሄዳለህ። ከኔ ጋር አልተገናኘንም፣ ምንም አላወራንም። የኔንም ስም አትጠቅስም። እዛ ሄደህ ከዛ በራስህ አድራሻውን እንዳገኘው ሆነ ትገባለህ ማለት ነው። በጣም አሪፍ ሀሳብ ነው። አድራሹን ስጪ። ዛሬውኑ አሁኑ እንሄዳለሁ። እሺ እልክልሃለሁ። ግን ደግሞ አደራ ቤት ስሜን ጠራህ ማለት በጣም ብዙ ነገር ነው የምታበላሸው። በጣም ብዙ። እሺ አታስቢ፣ በቃ ልሂድ። ይኸው ልክልሃለሁ። እዚህ ትቆያለሽ? አዎ ትንሽ ቆያለሁ። በቃ እሺ፣ ቻው፣ እንገናኛለን። አዎ እስቲ ደግሞ ለምናገባው ሰውዬ አንዳንድ ነገሮችን እናስተካክልለት። ህብስትን የሚያፈቅራት ሰው እዛ ቤት ገባ ማለት ቤቱ ሙሉ ሆነ ማለት አይደል? ታፈስ ሳታንኳኪ የምትገቢው ጥሩ እየሆንሽ የነበረውን ነገር ለመተው አስበሽ ነው? ምን ነው በስቴ? አረ እንደዛ አይደለም። ይልቅ እናቴ ሌላ ጉድ መጥቶልሻል። ምን ነው በስቴ? የበላሽበትን ወንጭት ሰባሪ መሆንሽ ነው? ምን ሆንሽ? ቤቱ እንዳተረማመሹ እህል የበላሽበትን ሳህን ምን ሆንሽ እንደዚህ ጣልሽው? በጣም ይቅርታ አድርጊልኝ፣ ተናድጄ ስለነበር ነው። አንቺ ላይም ስራ በዛብሽ። ግን አታስቢ፣ ራሴ ያጸዳዋለሁ። አረ ተው፣ እኔ ራሴ ያጸዳዋለሁ። ባይሆን ሌላ ጉድ መጥቶልሻል። ሌላ ጉድ መጥቶልሻል። አንቺ ሌላ ጉድ መጥቶብሻል። እኔ እናት እንደው እስቲ ነስቲ ቁጭ ወይ ይኸው ቁጭ አልኩኝ። ምንድን ነው? እንደው እንዴት ብዬ እኮ እንደምናገርሽ ግራ ገብቶኝ ነው። ታፈስ ምንም አትጨነቂ፣ ዝም ብለሽ ንገሪኝ። አንቺ ከምትነግሪኝ በላይ ብዙ የሚያስጨንቁ ነገሮችን ሰምቻለሁ። ስለዚህ ያሳስብሽ፣ በቃ ንገሪኝ። እስቲ በአምላክ ሊያገባ ነው ወይ? ተናግሬው እንዲረፍ ልበል እንጂ። እሺ እሺ ነው የምትይው? እስቲ በቃ መደንገጥም የለም። አዎ ለምን ታፈስ? ለምን ደነግጣለሁ? እኔ ምን አገባኝ? ተይ እንጂ ውስጥ ያችን ጦስ ጓደኛሽን እኮ ነው የሚያገባው። እሱም ቢሆን ያገባኝ እንዴ? ምን ነው እናቴ? ምን ሆነሽ እንደዚህ ልብሽ ድንጋይ ሆነው? እኔ እኮ እህትዬ ካሁን ወጣችልኝ አልወጣችልኝ ብዬ እኮ መጥቼ እስክነግርሽ እኮ ልቤ ላይ ተወተፈው። እሺ ታፈስ፣ እኔ አውቄ ነበር፣ ለዛ ነው ያልደነገጥኩት። እኔ የምለው እንደው ግን ምን ሆኖ ነው? እንደው ካልጠፋ ሴት እሷ ላይ የተለጠፈው ምን ነክቶት ነው? ምን እንጃ፣ ምን አውቄ። ልጅስ ምን ወጡት ናት? ይህ መዥጋር ከምን መታ ተጣበቀችበት? በር ተንኳኳ፣ ሰው መጣ መሰለኝ። እሷ ቱንና ግን ከግድግዳ ነው ማጋጫት።
በጣም ይቅርታ ረበሽኩኝ መሰለኝ። ወይ አላረበሽክም። ደግሞ አንተ የማን ሸበላ ነህ? አቤኔዘር እባላለሁ። ሰው ፈልጌ ነበር። ጭራሽ ስቃ አረፍከው። ወይ እኔ ሸበላ ማንን ፈልገህ ነው? ህብስትን ፈልጊያት ነበር። ትኖራለች? ምን አለበት አሁን ጋሼ ነው የትዬም ብፈልግ። እስቲ ምን ይደረጋል? ና ግባ እስቲ። ዘመድ ናቸው አይደል? አዎ ቤተሰብ እንደማለት ነው። ሚያስሱ ተስፋ አለሁ። ና ግባ ግባ። ህብስቴ ምንድን ነው? ምን ሆነሽ ነው? አረ የሆነ ሸበላ ልጅ በር ላይ ቆሞልሻል። ምን? የሆነ መልካም እንደው ደስ የሚል ሸበላ ልጅ በር ላይ ቆሞልሻል። ህብስትን ፈልጌ ነው ይላል። እኔ? አዎ አልኩሽ አይደል? እንዴ አንቺ ደግሞ ምን ሆነሽ ነው? ቆይ ማን ነው? እኔ ምን አውቄ አቤኔዘር ነኝ ምናምን ይላል። እና አለች አልሽው? ህብስቴ የለሽም እንዴ? በቃ እንሂድ። ቆይ እስቲ በዊልቸሩ ተሄጂ እንዴ? ችግር የለውም እና ይደገፋል። እሺ ነይ። ደግሞ ድፍት እንዳያረግሽ እናቴ። ቃስ በይ። ለነገሩ አንቺ ጎበዝ ነሽ። ነይ ነይ እስቲ ነይ። ጎበዝ ብስቴ ነይ። በቃ ኧረ አንቺ ጎበዝ ነሽ እቴ። አቡዬ አቤኔ እንዴት እዚህ መጣ? ቀላል አልነበረም። በብዙ መከራ ነው አድራሻሽን ያገኘሁት። ቆይ ምን ተፈጥሮ ነው? እኔ ቆንጆ ታበል ካረፍከው እኔ ምን እንደተፈጠረ አልገባኝም አቤኔ። ድንገት ነው ሁሉም ነገር የሆነው። ተነሳ ተነሳ። በጣም አዝናለሁ። አሁን ግን ደህና ነሽ? ደህና ነኝ። ቁጭ ብለን እናወራ። አቤኔ እንዴት መጣ? ቆይ አድራሻዬን እንዴት አገኘው? በጣም በብዙ ጥረት ነው ያገኘሁሽ። ስላጆች ደግሞ ደስ ብሎኛል። ናፍቀሽኝ ነበር። በጣም ተጨነቄ ነበር። አትጨነቅ፣ እኔ እኮ ደህና ነኝ። እሺ ምንድን ነው እንሹ? ምንድን ነው ቆይ እንደዚህ ያደረገሽ? በጣም ተለውጠሻል እኮ ሌላ ሰው መስለሻል። ምንድን ነው የተፈጠረው? ምንም የድሮዋን ህብስት እኮ አትመስይም። አዎ ብዙም አልተጎዳሁም፣ አታስብ። ምንም የምነግርህ የተለየ ነገር የለም። ድንገት ነው ሁሉም ነገር እንደዚህ ሆነ። አይዞሽ፣ ሁሉም ነገር ይስተካከላል። አመሰግናለሁ አቤኔ። ስለመጣ ደግሞ በጣም ደስ ብሎኛል። ሰሞኑን እንገናኛለን። አሁን ግን ብትሄድ ነው የሚሻለው። ምን ነው እዚህ መሆን ይረብሻል? አይ በፍጹም እንደሱ አይደለም። ትንሽ ማረፍ ስለምፈልግ ነው። በዛ ላይ ደግሞ መሽቷል። እሺ በቃ አላስጨንቅሽም። አሁን ሄዳለሁ፣ ግን እመለሳለሁ። ተመልሼ አገኝሻለሁ። ችግር የለውም፣ አታስብ። ነገ ራሴ እደውልልሃለሁ። ቻው። እሺ በቃ ቻው። ሰላም። ማን ነው? ማንም ማለት ምን ማለት ነው? አንቺን ፈልጎ የመጣ ሰው ነው? አዎ እኮ ማን ነው? አያገባም። ወይ
ህብስቴ ይሄ ነገር እንደ እስቲ በዚህ ጋር አቀበልሻለሁ። ነይ ጎበስ፣ አይዞሽ። ታፈሱ አንዴ ላናገርሽ። አቤት። ማን ነበር እዚህ የነበረው? እንጃ ህብስትን ፈልጌ ነው ያለው። ኧረ ይሄ ደግሞ እንደው ግራ የገባው። እሺ መርዞ፣ አንቺ ደግሞ እስኪ ተይኝ። እኔ የምለው ህብስት የሌለች ቀን ጀንበር እስክትጠልቅ ነው እንደ የምትማሩት? ሜንጦ እርኩስ። ሄሎ እማዬ፣ መንገድ ላይ ስለነበርኩኝ ነው። አሁን በደንብ ማውራት እችላለሁ። አሁን ኧረ እማዬ እባክሽ እንደሱ አትበኝ። እኔ ላንቺ ብያለሁ እንደ ይሄን ሁሉ ነገር ማደርገው ይሄን ሁሉ ነገር የምለፋው መሞቻ ይደርሳል ማለት ምን ማለት ነው እማዬ? እኔ ያ እንዳይሆን መስሎኝ ብዙ ዋጋ እየከፈልኩ ያለሁት። ይኸውልሽ እማዬ ስሚ፣ እኔ ብቻ አንዴ ይሄ ሁሉ ነገር ይሳካልኝ፣ ላግባ፣ ከዛ ላርግዝ፣ ከዛ ሁሉ ነገር በደንብ ነው መስመር የሚይዘው። እማዬ እኔ አንቺን መልካም ለማየት አይደል እንዴ እንደዚህ እየደከምኩ ያለሁት? ኧረ ተይ አትቀልጂ እማዬ። እድሜሽን ለማርዘም እኮ ነው ምንም ነገር ባልተፈጠረበት ይሄ ሁሉ ውሸት ፈጥሬ እየመኩ ያለሁት። ደግሞ አሳካዋለሁ። ከዛ አንቺም የተደላደለ ኑሮ ይኖርሻል። እሺ እማዬ ደከመሽ? በቃ አንቺም እረፍት አድርጊ። ቻው። አደርገዋለሁ። ያልተፈጠሩ ነገሮች በሙሉ እንዲፈጠሩ አደርጋለሁ። አገባዋለሁ፣ ከዛም አረግዛለሁ፣ ከዛም የምፈልገውን አይነት ህይወት ፈጥራለሁ ማለት ነው። 10 ወንድ ጋር እየረገጡ መኖርም ይቀራል። የውሸት ወድጄ ያለው ያልኩትም የእውነት ይሆንና እኖራለሁ። በአምላክን አገባዋለሁ። በአምላክ እዚህ ምን እያደረክ ነው? ስትገቢም እዚህ ነበርኩ። አንቺ ቆሻሻ፣ አንቺ የማትረቢ